አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ቃል ተዘጋጅቶ ቀርቧል። ኤክስፖ ለማኑፋክቸሪንግ ኢንዱስትሪው ዘርፍ ውጤታማነት፣ ጠንካራ የተቋማት ቅንጅትና ደጋፊ ፖሊሲና የልማት አቅጣጫዎች አስፈላጊነት ላይ ለውይይት መነሻ የሚሆን ጽሑፍ ከኢትዮጵያ ፖሊሲ ጥናት ኢንስቲትዩት ቀርቦ የሚመከርበት የፓናል ውይይት የሁለትዮሽ የጋራ የንግድ ስምምነት እና በሀገሪቱ ለዘርፉ ልማት ምቹ የሆነ እምቅ ሀብትና የሰው ኃይል እንዲሁም የድጋፍ ማዕቀፎች መኖራቸው የተመላከተ ሲሆን ባለው ልክ ግን ውጤት ማምጣት ላይ ውስንነቶች መኖራቸው ተገልጿል። ያለውን ሀብት በአግባቡ መጠቀምና አስተባብሮ መምራትና መፈጸም ከተቻለ ዘርፉን ማሳደግና ማስፋፋት እንደሚቻል በውይይቱ ተነስቷል። በኤክስፖ በማኑፋክቸሪንግ ኢንዱስትሪ ዘርፍ ላይ ውጤታማ የሆኑ በርካታ ሀገራት በማሳያነት የቀረቡ ሲሆን ለዚህም ውጤት መብቃታቸው ዘርፉ ላይ በትኩረት በመስራታቸው መሆኑ ተጠቅሷል። የማኑፋክቸሪንግ ኢንዱስትሪዎች ውጤታማና ስኬታማ እንዲሆኑ ጠንካራ የአፈጻጸም አቅም ያላቸውን ተቋማት ቅንጅትና ዘርፉን የሚደግፉ ፖሊሲዎችና የልማት አቅጣጫዎችን አስፈላጊነት ላይ የተለያዩ ተቋማት ከፍተኛ አመራሮች የተወጣጡ ፓናሊስቶች ለማኑፋክቸሪንግ ኢንዱስትሪው ዘርፍ ውጤታማነት ጠንካራ የተቋማት ቅንጅትና ደጋፊ ፖሊሲና የልማት አቅጣጫዎችን አስፈላጊነት ላይ የሚመክር ሌላ የፓናል ውይይትም ተካሂዷል። ንቅናቄው ከተጀመረ ወዲህ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካትና ወጪ ምርቶችን በማሳደግ በኩል ከፍተኛ ሚና እየተጫወተ ነው። የኢትዮጵያ ታምርት በፖሊሲና በስትራቴጂ ተደግፎ እየተመራም ነው። ይህ በመሆኑ የኢንዱስትሪዎችን የማምረት አቅም በማጎልበት ተወዳዳሪነታቸውን ወደ ላቀ ደረጃ ለማድረስ እንደሚቻል ይጠበቃል። ኢሳት በአራተኛው ኢትዮጵያ ታምርት 2018 በቦታው በመገኘት በዚህ ኤክስፖ ላይ የተገኙ አምራቾች ለማህበረሰቡ ችግር ፈቺ የሚሆኑ ለዜጎች የስራ ዕድል ለመፍጠር የሚያስችሉና ወደ ውጪ በመላክ ምንዛሬን ለማስገኘት ይዘውት የቀረቡት አዲስ ምርት ምንድነው ብለናቸው አንዳንዶቹ አምራቾች የዲጂታል መንገዶችን በመጠቀም እንግልት የሚቀንስ ከጤና አንጻር ጠቃሚ የሚባሉ ምርቶችን ይዘው እንደቀረቡ ገልጸዋል። ኔግራ ዘይት እዚህ የመጣ ነው። የኑግ ብቸኛ ኑግ ነው የምናመርተው። ሌላ ምንም አይነት ቅይጥ የለውም። ኑግ አምርተን ለተጠቃሚ ነው የምናደርሰው። አጠቃላይ የብረት ዘርፍ ላይ በደንብ የምንሰራበት ድርጅታችን ነው። ሌላኛው ደግሞ የኤምጂ የሀገር ኩራት የሆነው ኤምጂ ኮፊ የሚባል በቤስት ኤክስፖርተር ነን። አሁን ላይ ኢትዮጵያ ውስጥ ፕላቲኒየም ተሸላሚና ከፍተኛ ዶላርን ወደዚህ ጀነሬት በማድረግ ተሸላሚ የነበረ ነው። ስለዚህ በጣም በሰፊው ነው የምንሰራበት። ኤምጂ ኮፊ ኤክስፖርት ላይ የምንሰራበት ነው። ሌሎችም ድርጅቶች አሉ እንደዚህ የምንሰራባቸውና አሁን ላይ እንደምታያቸው መስታወቶችን እየሰራ ነው። ኔክስት ላይ ወደ አሉሚኒየም ላይ እንገባለን። እኛ የሚታወቀው ይሄ አዳማ ቆርቆሮ በሚለው ነበርና አሁን ሰፍቶ ኤምጂ ሆልዲንግስ ሆኖ የአዳማ ቆርቆሮ ምርቶች አሉን። እንደነገርኩሽ ቅድም የቆርቆሮ ምርቶች አሉን፣ የብረት ምርቶች አሉን፣ ኢነርጂ ላይ አለን። ከዛ ባለፈ ደግሞ ኮፊ ላይ ማለንበት ማለት እንዲ ስፔር ፓርቱን ኢምፖርት እናደርግና በራሳችን ኢንጂነሮች አሴምብል አድርገን ቴስቲንግ ፕሮሰሱን አልፎ ወደ ገበያ እያቀረብን ነው። ሌላው ደግሞ እነዚህ ስማርት ዋተር ሜተር ይባላሉ። እስካሁን ኢትዮጵያ ላይ ተግባራዊ ያልሆኑ እነዚህ ከነዚህ የሚለያዩት ስማርት ማለት ከስሙ እንደሚነሳው ስማርት ናቸው። ሌላ ስማቸው አልትራሶኒክ ዋተር ሜተር ይባላሉ። እንደሚታወቀው ሜካኒካል ዋተር ሜትሮች ውሃ የሚቆጥሮች ጊሯ በምትሽከረከርበት ጊዜ ነው አይደል? ይሄ ግን ሲስተሙ የራሱ ሌላ ሲስተም አለው። ውስጡ ሴንሰር አለው። ሴንስ የሚያደርገው የውሃውን ድምጽ ነው። የውሃውን ድምጽ ማለት እዚሽ ጋር ኢንዱሰር የምትባል ብረት አለች ውስጥ ውሃ በሚያልፍበት ጊዜ ግጭት ይፈጥራል። ያ ዲፍሌክሽን ድምጽ ፐልስ ሬቱን ነው ሴንስ የሚያደርገው። ከዛ ይሄን ያህል ውሃ ቆጥሯል ብሎ እዚህኛው ላይ ዲስፕሌይ ያደርግልናል ማለት ነው። ሌላው ከሌላው የሚለየው እነዚህ ውስጣቸው ሲም አለ። 2G 3G 4G ሰፖርት የሚያደርግ ነው። 2G ያደርግ ነው ገጠር አካባቢ አሁን ለምሳሌ 2G አይደለ መስራት የሚሰራው። ስለዚህ እዛም ኢንስቶል አድርገን መጠቀም የምንችላቸው የቆጣሪ አይነቶች ናቸው። ሌላ ቤላ ቤት ሰዎች ባለሙያዎች መጥቶ ቤላ ቤት መቁጠር አይጠበቅባቸውም። እዛው የውሃ ቢሮ ሲስተማቸው ላይ ዳታ ከዚህ ተልኮ እዛው ማሳየት ይችላል። ድንገት እንኳን ባለሙያ ቢመጣ በቤታችን ከ100 እስከ 200 ራዲየስ ውስጥ ቢያልፉ በመኪና እንኳን ቢያልፉ ዳታ ሪከርደር ሪሞት አለቻቸው። እዛ ዳታ ሰብስበው መሄድ ይችላሉ። የቡናውን ተፈጥሯዊ
ጣዕሙን ይዘቱን ጠብቆ ተቆልቶ ይሄ ጥሬው ቡና ቢሆን ይሄ ተቆላው ነው እንደዚህ የተፈጨው ነው። ልክ ይሄንን ሂደቱን ጠብቆ እና ሰው ሲጠጣው በማይጎረብጥ መልኩ ተስማሚ ለጤንነት እንዲሆን ተደርጎ በሳይንሳዊ መንገድ የተፈጨ ነው። አዲስ ምርት ይዘን የመጣ ነው። ምንድነው እዚህ ኢንስታንት ጤፍ እንጀራ ነው ይዘን የቀረብ ነው። ይህ ማለት ቤታችን ጤፍ በ3 እና በ4 ቀን ተቦክቶ አብሲት ገብቶ እርሾ ገብቶ ቆይቶ የሚደርሰውን ነገር በ10 ደቂቃ ብቻ እንጀራ እንዲሆን ያደረግነውን ቴክኖሎጂ ነው ይዘን የቀረብ ነው። ይህ እንጀራ ምንድነው የጤፍ ነው። ሌላው የቆጮ ምርት ነው ይዘን የመጣ ነው። ቆጮም በብዙ መልኩ ምርት ይዘን መጥተናል። ቆጮ የራሱ ቦንጋ ላይ ትልቅ ፋብሪካ አለ። የቆጮን ራሱ የቻለ ዱቄት እናደርገዋለን። ዱቄት በብዙ አይነት ዱቄት እናደርጋለን። አሁን ይዘን የመጣ ነው ከግማሽ ኬጂ እስከ 25 ኬጂ ነው ይዘን የመጣ ነው። ይሁንና ለብስኩት የሚሆን ለኩኪስ የሚሆን የተለየ ለእንጀራና ለዳቦ የሚሆን የተለያዩ ዱቄቶችን ይዘን መጥተናል። አሁን ላይ ዳቼ 4 ፋክተሪዎች አሉ። 54 አይነት ኤስኪው ፕሮዳክቶችን እያመረትን ነው። ሙሉ አቬሌብል ነው። በሁሉም ሱፐርማርኬቶች በሁሉም ሱቆች ይገኛሉ። ከኢትዮጵያን ኤርላይንስ ጀምሮ ትልልቅ ሆቴሎች ጋር በደንብ እየሰራንበት ያለው። አምራች ድርጅቶቹ የሚያመርቷቸው የህብረተሰቡን ፍላጎት በማሙላት ረገድ ምን ያክል ውጤታማ እንደሆኑ በዋጋ ጥራትና በአቅርቦት ረገድ ተወዳዳሪነታቸው፣ ምርቶቻቸው ከውጪ ከሚገቡ ተመሳሳይ ምርቶች በምን እንደሚለዩ ጠይቀናል። አምራቾቹም ተመጣጣኝ በሚባል ዋጋ እንደሚያቀርቡና የምርት እጥረት የሚያጋጥማቸው ደግሞ ውድ የሚባሉ ምርቶችን ይዘው መቅረብ እንደቻሉ ያስረዳሉ። ስማርቶቹ ገበያ ላይ አልገቡም። እነዚህ ግን ሜካኒካል ዋተር ሜትሮቻችን አፎርደብል ናቸው። እስካሁን ጥራት ላይም ችግር ፊድባክ ደርሶን አያውቅም። እስካሁን የጥራት ችግር አጋጥሞን አያውቅም። ድንገት እንኳን ቢያጋጥም ግን ራሳችን በራሳችን ኢንጂነሮች ሜንቴናንስ ሰርተን የሚደረገውን ስፔር ፓርት የሚቀየርም ካለ በቂ ስፔር ፓርትም ስቶራችን ውስጥ አለ፣ ቀይረን በአጭር ጊዜ ማስረከብ እንችላለን። አቅርቦታችን ቬሪ ቺፕ ፕራይስ ነው። እኛ እንቆጣጠረን ታች ግራውንድ ድረስ ወርደን በጣም ቺፕ ነው ፕራይሳችን። ናቹራል የሆነ ፕሮዳክታችን እንደነገርኩሽ ከእርሻ ስለሆነ የምናመጣው ራሳችን ዋጋውም ተመጣጣኝ የሆነ የህብረተሰቡን ፍላጎት ያሟላ በጣም ቬሪ ቺፕ ፕራይስ ያለን ኳሊቲ ነው። ሄልዚ ነው። ሄልዚ ፕሮዳክት ነው እየሸጥን ያለ ነው። ቡናችን እስኪቆላ ድረስ ባለው ሂደት ከመቆላቱ በፊት ራሱ ብዙ ጥንቃቄ አድርገን ለመቆላት ዝግጁ እናደርገዋለን ማለት ነው። ከዛ በኋላ ግን ሶፍትዌርን በመታገዝ ሳይንሳዊ በሆነ መንገድ የቡናው የተፈጥሮ ጣዕሙ እንዳይጠፋ አድርገን ስለምንቆላው ከሌላው ለየት ያደርገናል ብለን እናስባለን። ዋጋውን በተመለከተም ገበያ ላይ ካለው ያውም አንዳንድ ጊዜ እኛ የምናቀርበው ቡና ገበያ ላይ ካለው ጥሬ ቡና ከሚሸጥበት እኩል የሚሆንበት አጋጣሚ ነው ያለው። ፕሮሰስድ የሆነ ቡና ማለታችን ነው። ኳሊቲውን ጠብቀን ነው የምንሰራ። ያን ከኳሊቲው አንጻር ካየሽው በጣም አፎርደብል የሆነ ፕራይስ ነው ያለን። ሲቀጥል ከቅድም እንደነገርኩሽ በጣም ከባክ ኢንተግሬሽን ስለምንሰራው ከአይረን ኦር ጀምረን እዚሁ አቀልጠር ምናምን ስለምንሰራው ዋጋችን እጅግ በጣም ተመጣጣኝ ነው። እንደምታየው ሙሉ ኢትዮጵያ ላይ በደንብ ፕሮዳክቶቻችን በጣም የታወቁ ናቸው። ዋጋው ኑጉ ራሱ ውድ ስለሆነ እስከ 19 ሺህ ብር 20 ሺህ ብር ድረስ ይደርሳል ኑግ። ስለዚህ ውድ ስለሆነ ዋጋችንም ትንሽ ወደድ ሊል ይችላል። ግን ሰው ደግሞ የጤናው ጉዳይ ስለሆነ የሚያስጨንቀው ለጤናው ሲል ውድም ቢሆን መጠቀሙ አልቀረም። ምክንያቱም ይህንን በውድ የተገዛ ተመጣጣኝ አድርገን በገበያ ውስጥ አንሰጠም። ኤክስፖርትም አቁመናም ለጊዜው ወደ ሎስ አንጀለስ፣ ዋሽንግተን ዲሲ፣ ቬጋስ ኤክስፖርት አድርገን ነበር። ግን የኢትዮጵያ ሕዝብ እዚህ እየተቸገረ ከዛ ከምናልከው ለኢትዮጵያ ሕዝብ ማዳረስ ስላለብን እዚሁ ፋብሪካችን መጥተው እንዲገዙ እያበረታታናቸው ነው። ምርቶቻችን ያው ለማህበረሰቦቻችን ቀለል ባለ መልኩ በየቤታቸው ተፈጥሮ ይዘቱን ጠብቆ እንዲገባ ነው የምናደርገው። ተመጣጣኝ የሆነ ዋጋ ነው ያለው፣ ኪስ የማይጎዳ ነው። ምናልባት ኢንስታንት ጤፍ እንጀራው 25% ጭማሪ ሊኖረው ይችላል። ምክንያቱም በጣም ሰፊ የሆነ ጊዜ ነው የቀነስ ነው።
ሰፊ የሆነ ጭንቅላት የተጠቀም ነው። የኢትዮጵያ ታምርት እኛ ምንሸምት የሚለው ንቅናቄ ሲጀመር በተለያየ ዘርፍ ያለን የምርት ፍላጎት በሀገር ውስጥ አቅርቦትና አምራችነት ለመመለስ እንዲያስችል በዘርፉ የሚወጣውን የውጭ ምንዛሬ ለመቀነስ ዓላማ አድርጎ ነው የተጀመረው። ስለዚህም አምራቾቹ የጥሬ ዕቃዎችን ከሀገር ውስጥ ገበያ ምን ያክሉን ያገኛሉ፣ ከውጭስ ምን ያክል የጥሬ ዕቃ እንደሚያስገቡ አንስተናል። የሀገር ውስጥ ምርት ሆኖ ወደ ውጭ ስለሚላክ የምርት እጥረት የሚያጋጥማቸው አምራቾች እንዳሉ ሁሉ ምንም የጥሬ ዕቃ ከውጭ ሳያስገቡ የሚሰሩም እንዳለ ተመልክቷል። ከውጭ የምናስገባቸው እቃዎች አሉ። ጥሬ እቃዎቹ ድሮ አሁን ሙሉ በሙሉ ከውጭ ነበር የሚገቡት። አሁን ግን ቅድም እንደነገርኩሽ የብረት ማቅለጫ ከአይረን ኦር ጀምረን እዚህ የምናያቸውን ከአይረን ኦር ጀምረን ከስክራፕ ጀምረን ብሌቶችን በማምረት የእነዚህ ሎንግ ፕሮዳክቶችን እናመርታለን። ሌሎቹ ደግሞ በዚህኛው በፍላት አድርገን እንደምታያቸው እነዛኞችን ሲአር ጀምረን ጋልቫናይዝድ እናረጋለን። ከዛ በኋላ ኮት እናረጋለን ቀለም እዚሁ። ከዛ በኋላ ፕሮፋይል እናረጋለን። ፕሮፋይል የምናረጋቸው ደግሞ በተለያየ ዲዛይን ለመኖሪያ ቤት የሚሆኑ አሉ፣ ለመጋዘኖች ዌራውሶች የሚሆኑ አሉ። ኮሪደር ላይ የምናገኛቸው እነዚህ የኮሪደር አጥሮች አሉ። ስለዚህ ማንኛውንም አይነት የቆርቆሮ ምርትን እናመርታለን ማለት ነው። ቴክኖሎጂ ነው የሚመጣው። ቴክኖሎጂ እናመጣለን፣ ማሽኖችን እናመጣለን። ፕሮዳክት የምንጠቀማቸው አብዛኞቹ ጥሬ እቃዎቹ ግን የሀገር ውስጥ ነው የምንጠቀመው። እንዲሁም በአርሶ አደሩ ከ1600 በላይ አርሶ አደሮችን አቅፈን የምንንቀሳቀስ ትልቅ ድርጅት ነው። ከውጭ ምገባ አንድም አይነት ጥሬ እቃ የለም። ለጊዜው ስፔር ፓርቶችን ከውጭ ነው የምናስመጣው፣ ግን እዚህ ሞልድ መደረጉ የሚችሉ እቃዎች ስለሆኑ እነዚህ ናቸው። እዚህ ሞልድ መደረግ የሚችሉ ነገሮች ስለሆኑ ቦታ ችግር ነበረ። ቦታ ችግራችን እየተቀረፈ ነው። ማሽኖችም አዘናል እያስመጣን ነው። እዚሁ ፈርነስ ማሽንም ሞልዲንግ ማሽኖችም እያስመጣን ነው። እዚሁ አዘጋጅተን ጥራቱን በጠበቀ ሁኔታ በብቁ ኢንጂነሮች ማቅረብ ነው። ጥሬ እቃዎችን ሪል ከዚሁ ከሀገራችን ከእርሻ እስከ ጉርሻ ነው የምንሰራው። እንደነገርኩሽ ቶማቶ ከራሳችን እርሻ ነው የሚመጣው። ስትሮቨሪውም ከራሳችን እርሻ ነው የሚመጣው። አሁን ላይ ኦሊቭ ኦይል ጀምረናል። ኦሊቭንም አት ዘ ፊውቸር የራሳችን እርሻ ለመስራት ሪሰርች ላይ ነው። ይሄኛው ከውጭ የሚገባ እንትን አለው፣ ግን ፋብሪካው አሁን እዚህ ሀገር ተሰርቷል። ከዚሁ ሀገር ነው የምንሰራው፣ ፓኬጁን ነው። ከዛ በዘለለ ግን ያው ቡናውም ማሽኑም የሀገር ምርት ነው፣ ቡናውም የሀገር ምርት ነው ማለት ነው። አሁን ላይ ሁሉም ኳሊቲ ላይ የሚሰሩት ነጮች ናቸው በጠቅላላ። እሱን ስታንዳርድ ኢትዮጵያኖችን ትሬንድ እየሰጠን ነው። አት ዘ ፊውቸር ከ3 ወር በኋላ ኢትዮጵያኖች ሙሉ ለሙሉ ይሰራሉ። አሁን ላይ ግን የቲማቲሙን ለምሳሌ ቲማቲም ብነግርሽ ቪስኮሲቲ እና አሲድ የሚባል የሚለካለ እሱን ቼክ የሚያደርጉት ነጮች ናቸው። ሙሉ ለሙሉ ነጮችን ነው አስገብተን ኳሊቲውን የሚሰራ። አሁን ላይ ትሬኒንግ እንደነገርኩሽ ትሬኒንግ እየወሰዱ ነው። ሙሉ ለሙሉ በኢትዮጵያኖች ለመስራት የኢትዮጵያ ምርት እስከሆነ ድረስ በኢትዮጵያኖች ለመስራት ተዘጋጅተናል። አንደኛ የጥሬ ዕቃ ትንሽ እጥረት ስላለብን፣ ሁለተኛ ለማዳረስ አቅም ስላነሰን ነው። ጥሬ ዕቃ እንግዲህ የአኳ የሚባል የጠርሙስ እንትን ነው የሚያቀርብልን የማሸጊያ እቃውን። ጥሬ ዕቃ የምናገኘው እዚህ ከነጋዴዎች ነው። ነጋዴዎች ደግሞ እየተወዳደሩ ወይም እየተጫረቱ ዋጋ በጣም ያስወድዱብናል። እንዳውም አንዳንድ ጊዜ ዋጋ ሲንርብን አቅም ሲያንሰንም ቆም እንላለን እና ጥሬ ዕቃ የማግኘት በጣም ከባድ ሆኖብናል። የገበያ ትስስርን ከመፍጠር አኳያና ተወዳዳሪ ለመሆን በሚደረግ ሂደት ውስጥ አምራቹ በህገወጥ መንገድ ጥራታቸውን ሳይጠብቁ ወደ ሀገር ውስጥ የሚገቡ ምርቶች በገበያ ላይ ተወዳዳሪ ለመሆን ተግዳሮት እየፈጠረ መሆኑን አንስተዋል። ይሄ ኢትዮጵያ ታምርት አሁን 3/4ኛችን ነው ስንገባ። ግን ምርታችን እንዲታወቅ ብዙ ደንበኞች እንዲኖሩን ብዙ ሰዎች ወደኛ ካምፓኒ ወደ ፋብሪካችን እየመጡ የመግዛት እድል እንዲያገኙ ረድቷቸዋል። ኢትዮጵያ ታምርት ኤክስፖ ከተጀመረ በኋላ ፋብሪካዎች እርስ በርሳቸው አምራች ገዢ የሚተዋወቅበት እድል ስላመቻቸ ድሮ ለምሳሌ ማሸጊያ ማሽኖች እዚህ ሀገር የሌሉ ይመስለን ነበር፣ ማሸጊያ ፕላስቲክ ፋብሪካዎች። አሁን ይሄ ኢትዮጵያ ታምርት የሚባለው ኤክስፖ ከተጀመረ በኋላ እዚሁ አብዛኞቹን ስላገኘናቸው ከነሱ ጋር ትስስር በመፍጠር ይሄንን አግኝተናል ማለት ነው። ወይ በጣም በብዙ ነገር ያግዙናል። በተለይ የኛ ሰው ላይ የኛ ማህበረሰብ ላይ ስለ ቆርቆሮና ስለ ምርቶቹ ማወቅ ፈልጎ
አንዳንድ ነገሮችን ጥያቄው ሲኖረው እንዴት ይመረታል፣ ችግሮቻችሁ ምንድናቸው፣ በምን አይነት አቅም እየሰራችሁ ነው የሚለውን በደንብ እንዲታወቅልን ያደርገናል። በእኛ አቅም ደግሞ የት መድረስ እንደምንችል ትልቅ ምሳሌ የሚሆን ድርጅት ነው። እኛ ሀገር ውስጥ በሀገር ልጅ ተቋቁሞ የሀገሩ ሰዎች እየሰሩ በኢትዮጵያዊ ሰዎች ተገንብተው ይህን ያክል ትልቅ ካምፓኒ ነው። 2 ኢንዱስትሪ ፓርኮች ያሉን አሁን በስራ ላይ ያሉ ነገ ከነገ ወዲያ የሚቀጥሉ ናቸውና እንደዚህ አይነት መስራት የምንችለው በመንግስት በኩል የምትዩቻለሽ በግለሰብ በኩል እንደ ምሳሌ እየተጠቀሰ የሚነገር ቦታ ነው። ኢትዮጵያ ታምርት ንቅናቄ መድረክ ክብር ጠቅላይ ሚኒስትራችን ዶክተር አብይ አነሳሽነት ከተጀመረ ወዲህ በጣም ትልቅ ለውጥ አለው። የቦታ አቅርቦት፣ የብድር አቅርቦት በጣም ከፍተኛ ለውጥ አለው። ስለዚህ ይሄን ለውጥ ማስቀጠል ይሄን ለውጥ ለአምራቹ ዘርፍ የሚሰጠውን ትኩረት መጨመር እና ማስቀጠል ያስፈልጋል። ከሆነ ኢትዮጵያ ሀገራችን በሰፊው ያደገ ሀገር ለማድረግ ዝግጁ ነን። የኛ ሞቶም የኛ ካምፓኒ ሞቶም ኢትዮጵያ እናሻግራለን፣ አፍሪካን እንመግባለን፣ በዓለም ትልልቅ ሀገራት ተርፋ እንሰለፋለን ነው። በኢትዮጵያ ውስጥ በሁሉም ክልልና ከተማ ማለት ይቻላል እንስት አብቃይ ከተማ ሀገር ነው። ሰፊ መሬት አላት ኢትዮጵያ፣ ሰፊ የሰው ኃይል አላት። ስለዚህ ይሄን ተጠቅመን በደንብ አፍሪካን እንመግባለን። ለአራተኛ ዙር እየተካሄደ ያለው የኢትዮጵያ ታምርት ኤክስፖ የገበያ ትስስር ለመፍጠር ለአምራቾች ያለውን አበርክቶና ያገኙትን ጠቀሜታ እንደሚከተለው አስረድተዋል። እስካሁን ባለው የብራንድ ለምሳሌ በተለምዶ የቻይና እቃዎች ይባላል አይደል? የቻይና እቃዎች ይባላል በተለምዶ የቻይናና የቱርክ ብራንድ እቃዎቹ ይለያያሉና አንዳንዴ ከቻይና የሚመጡ ዋተር ሚትሮች ጥራታቸው ላይ ኳሊቲ ችግር ኖሮባቸው ዋጋቸው ሊቀንስ ይችላል። ማህበረሰቡ ደግሞ ይሄን ላያቅ ይችላል። ስለዚህ እኛ ኢትዮጵያውያንም ስንባል እኛም እንደሰው የሚቀንሰውን ነው እንጂ ኳሊቲ ላይ ቤዝድ የሆነ ሪሰርች ላንሰራ ስለምንችል ዋጋ ከቀነሰልን የተሰጠንን ነው ከገበያ ይዘን የምንገባው። አሁን ግን ማሰብ ያለብን ላይፍ ታይሙን ማሰብ አለብን። ኮስት ዋይዝድም አፎርደብል ናቸው የኛ ምርቶች ውድ የሚባሉ ማለት ነው። መልካም። በገበያ ውድድር ውስጥ አንዳንድ ጊዜ የአገር ውስጥ ፍጆታ ላይ የጥሬ ምርት እጥረት ይገጥመናል። ሲቀጥል ደግሞ የኮንቲኒቲ አይኖረውም። አሁን ለምሳሌ ጥሩ ቡና አንድ ጊዜ ብናገኝ የሚቀጥለው ላይ ጥሩ ቡና አናገኝም። ምክንያቱም ብዙ ጊዜ የምናገኘው ከኤሴክስ ስለሆነ። ስለዚህ ቡናን ገብተን ስንገዛ አብዛኛው ገበያ የተያዘ ስለሆነ ለኛ አሁን በተለይ አዲስ ማርኬቱ ላይ ለሚቀላቀሉ ለቡና አምራቾች ትንሽ ይሄ የጥሬ እቃን የማቅረብ ነገር ላይ ከፍተኛ አዳጋች የሆነ ዳገት አለብን ማለት ነው። እኔ ብንታገዝ ቢታይ ብዬ የማስበው በዚህ ሰዓት የምናመርታቸው ምርቶች እንደነገርኩኝ በጣም ብዙ አይነት ምርቶች አሉ። ኳሊቲን ጠብቆ የሚሸጥ ገበያ ላይ የሚወጣ ምርት በደንብ ቁጥጥር ቢደረግበት ምን አይነት ኳሊቲ ያለው ተብሎ ቢታይ። ሁለተኛ በኢምፖርት የሚመጡ ወደ አገር ውስጥ የሚገቡ እቃዎች አሉ። እቃዎቹ ሲገቡ ግን በምን ያክል ኳሊቲ ማለት ኳሊቲ ታይቶ ይሰራ። ቅድም እንደነገርኩኝ ከደረጃ በታች የሆኑ እቃዎች አሉ ገበያ ውስጥ እና እነዛ በደንብ ቁጥጥር ያስፈልጋቸዋል። ኮንትሮባንድ በጣም ቁጥጥር ያስፈልገዋል። እንደዛ አይነት ትልልቅ ካምፓኒ ሲኖር ያው ታክስ ምንም ከፍለን ነው ግብር ተከፍሎ ነው የሀገሩ ለታ የሚሆነውና እንደዛ አይነት ካምፓኒ በስሩ እጅግ በጣም ብዙ ሰራተኞች ይዟል። እነዚህ ሁሉ የሚከፍሉት እንትን አለ። ኳሊቲውን የጠበቀ ፕሮዳክት ነው በሀገር ውስጥ እየተሰራ ያለና በዛኛው በኩል የኮንትሮባንድ እቃዎችና ኳሊቲያቸው ከደረጃ በታች የሚሰሩ ካምፓኒዎች ወይም ኢምፖርት የሚደረጉ እቃዎች ካሉ እነሱ ላይ ትንሽ ቁጥጥር ከተደረገልን እኛ ገበያውን ለመስራት በደንብ ለመስራት ኳሊቲ ያለው እቃ በደንብ ሰው እንዲያውቅ ከተደረገ ሰው ደግሞ በዚህ አጋጣሚ ይጠይቅ የሆነ እቃ ሲባል እንደው ምንድነው ከሌላው የተሻለ ብሎ መጠየቅ ብቻ መረዳት ብቻ ሳይሆን ላብራቶሪዎችን ቼክ የማድረግ የመጠየቅ ባህላችን መዳበር መቻል አለበት ብዬ ነው የማስበው። በዚህ በብዙ በኩል ከተደገፍን አይ ቲንክ አብረን ሰክሰስፉል እንሆናለን ያምናለሁ። አዎ ትልቅ ተግዳሮት የሆነብን የክራይ ቤት ነው ያለ ነው። ክራይ ቤት ተግዳሮት አለው። ምክንያቱም የኤሌክትሪክ ከፍለን የሰራተኛ ከፍለን የቤት ክራይ ስንከፍል አቅም ያንሰናል ኑግ ለመግዛት። ባለ ኑጎቹ ደግሞ ወዳውኑ ገንዘቡን ስለሚፈልጉ ስለሚያስጨንቁን የገበያ እንትናችንን በጣም ይይዝብናል። በገበያው ላይ ምንም አይነት ተግዳሮት አልገጠመንም። ምክንያቱም ሰው በጉጉት እየጠበቀ ስለሆነ እንደሌላው ምርት እንደሌላው ስራ ምንም አይነት ተግዳሮት የለውም።
የሀገር ውስጥ የምርት ፍላጎትን ከመመለስ ባለፈ የውጭ ምንዛሬን ለማስገኘት ምርቶችን ወደ ውጭ ሀገር ገበያ ለመላክ ያላቸውን እቅድ ወይንም አሁናዊ እንቅስቃሴ በጅማሮ ላይ ያሉና መላክ የጀመሩ አምራቾች አሉ። ማንኛውም ዘርፍ ላይ በጋራ መስራትና መተጋገዝ የሚያመጣው ለውጥና ውጤት ቀላል የሚባል ባለመሆኑ በአምራችነት ዘርፍ ተቋማቱ የተቀመጠውን ግብ እንዲመቱ ለማስቻል ከመንግስት ወይንም ከሚመለከተው አካል ለአምራቹ ዘርፍ ምን አይነት ተጨማሪ ድጋፎች ቢደረግ የተሻለ ይሰራል ስንል አንስተናል። መንግስት የቦታ ችግር ነበረ። እንግዲህ የቦታ እና ኢንቨስትመንትም እንደዚህ አይነት ነገሮችን ቢያበረታታ ነው። ኢምፖርት ያው ዞሮ ሃርድ ከረንሲ መቀነስ አይደል እቅዳችን። ስለዚህ እንደዚህ አይነት ነገር አሁን ለምሳሌ እንዳልኩት ሞልድ መጀመር እቅድ ስላለ ለሱ ቦታ ስለሚያስፈልገን እሱም ቦታ ያው በቶሎ ብናገኝ ቢጨርሱልን ያው ከዚህ የተሻለ መስራት እንችላለን። አሁን ባለው እንኳን የሰው ኃይላችን ባለን ስፔስ በቀን ሺፍት ብቻ እስከ ከ700 እስከ 1000 ቆጣሪ እናመርታለን። አሁን ባለን የሰው ኃይል ብቻ በቀን ሺፍት ብቻ አስቡት እንግዲህ ወደ የማታ ሺፍት ቢኖረው ደብል ማድረግ እንችላለን ማለት ነው። ለኤክስፖርቱ ላይ ገቨርንመንቱ በገልፍ ሀገራት ላይ እንድንሰራ ሰፖርት እያደረገን ነው። ኤክስፖርት እናደርጋለን፣ ግን የበለጠ ደግሞ ትኩረት ሰጥተን እንድንሰራ በደንብ አግዞናል ብያለሁ። ወርደው ታች ቢመለከቱን የመጀመሪያው ነገር፣ ምክንያቱም እያንዳንዳችን ጋር በየዘርፋችን ያለው ችግር የተለያየ ነው። ስለዚህ የተለያየ ችግር ያለብን አምራች እያለን ከላይ ሆኖ ድጋፍ መስጠት ስለማይቻል ወርዶ ቢያየን የእያንዳንዳችን ችግር አይደንቲፋይ ተደርጎ ቢወጣ ለአሰራርም ይመቻል፣ ለይቶ ችግሮችንም በነቅሶ አውጥቶ መፍትሄ ለመስጠትም አመቺ ስለሚሆን ወርዶ መስራትን እንመክራለሁ። ኤክስፖርትን እንግዲህ እንጀምራለን፣ ግን ኤክስፖርትን ስንጀምር በተለመደው መልኩ ልናደርገው አልፈለግንም። ዝግጅት እያደረግን ነው። በሚቀጥሉት አመታት እርግጠኛ ነኝ የኮፊ ሲቪት ኮፊን ኦር ደግሞ የጥሬን ቡናን እውን እናደርገዋለን ብለን እናስባለን። ፕላስ ደግሞ የቡናን ይሄ በኢንስታንት ኮፊ በሆነ መልኩ ለማምረትም ዝግጁነታችን ጨርሰናል ማለት ነው። እንግዲህ እኛ ከቤት ክራይ ቢያወጡን የመጀመሪያው ለቤት ክራይ የምናወጣው ኑግ መግዣ ይሆነናል። በሁለተኛ ደረጃ የኑግ አቅርቦት በሀገራችን እየተመረተ በሀገራችን እየመጣ የኑግ አቅርቦታችን መንግስት ቢያዘጋጅልን እኛ ማሽኖች ተጨማሪ 2-3 ማሽኖች ከውጭ አስገብተን ለኢትዮጵያ ሕዝብ በተትረፈረፈ ምርት ልናጠቃልለውና የውጭ የሚገቡትን ልንከላከልላቸው ለመንግስት እንችላለን። በእንሰት ላይ ደግሞ ከ9 ዓመት በላይ ከፍተኛ ልምድ ያለው ስለሆነ ወደ ውጭ ሀገርም ወስደን እጅግ በጣም ወዶታለሁ። ስለዚህ ኤክስፖርት ፕሮሰስ አድርገናል እና ወደ ውጭ ኤክስፖርት ለማድረግ ከፍተኛ ዝግጅት አለን። ይህንን መሰል ኤክስፖ ኢንዱስትሪዎችን የሚያስተሳስር ኢንቨስትመንትን የሚስብ አምራቾችና ሸማቾችን የሚያገናኝ መድረክ ነው። የአምራች ዘርፉ ለኢኮኖሚ እድገት፣ ለስራ ዕድል ፈጠራ፣ ለዓለም አቀፍ ተወዳዳሪነት ያለው ጠቀሜታ የጎላ በመሆኑ ተጠናክሮ ሊቀጥል ይገባል።